ሰላም ጤና ይስጥልኝ የማሜ ማትስ ቻናል ተከታታዮች። ይህ የምትመለከቱት ልጅ ጎበዝ ዩቲዩበር ነው። ቲዋይ ትራቨለር ይባላል። በሆነ ጎንደር ገጠራማ ቦታ ሄዶ ገበሬዎች ላይ የሆነ መፈታት ያለበት ነገር አየና ነገር ግን እንዴት ማድረግና ያንን ነገር መፍታት እንዳለበት ግን የቤት ስራ አድርጎ ተመለሰ። እስኪ እሱን አየት አድርገን እንምጣና ወዲያውኑ እኔ ለዚህ መፍትሄ ይሆናል ብዬ አንዲት መፍትሄ አመጣሁኝ። በዚሁ አጋጣሚ ቲዋይ ትራቨልስ እናመሰግናለን። ከኛ ጋር ቆዩ። ገና ምኑን አያችሁት? ስንት ጉድ ልናሳያችሁ። ጠብቁኛ ጋር ቲዋይ ትራቨልስ ጋር ቆዩ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ልክ በዚህ አመት የዛሬ አመት ማለት ነው። ይሄ ለምን ያገለግላል? የተፈጥሮ ማዳበሪያ። ይሄ እንግዲህ የተፈጥሮ ማዳበሪያ ነው። ገበሬዎች የሚሰሩት ነው። በጣም ተወዳጁ ዘመናዊ ማዳበሪያ ነው። እህል ለማብቀል በጣም የሚመች የሚጠቅም ማዳበሪያ ነው። እሱ አይደለም አሁን ለጊዜው ግን ከብቶች ቢወገድ ማንኛውም ጽዳጅ እዚህ ጋር ይሰበሰባል። አሁን እዚህ ጋር ነው ያለችበት። እስኪ እንይ። ያው ማዳበሪያ እያረኩ ነው እንግዲህ ዝናቡ እና እንግዲህ ነው የሚያድግ ማዳበሪያ እያረግን ነው። በእጅ ነው የምታደርገው? ሁሌ በእጅ ነው የኛ እንደዚህ የሆነች ለየት ያለች ሀሳብ አላሰብክም? በእጅ ከማድረግ ብለህ ያው እስካሁን በእጃችን ነው የምናደርግ። እንደዚህ እያደረግን ነው የምናደርግ፣ የተለመደ ነው። ኦልራይት ለየት ያለ አስተሳሰብ ይዤ መምጣት አለብኝ። እዚህ ላይ ነው አሁን ቲዋይ ትራቨልስ ዩቲዩበርን በጣም ያሳዘነኝም ደስ ያለኝም። አንድ ምርምር አንድ ሰው ጀምሮት አንድ ሰው አይጨርሰውም። አንድ አካል ይጀምራል፣ አንድ አካል የሆነ መንገድ ያስኬዳል። እንደዚህ በትውልድ ቅብብል ምርምር መጨረሻ የለውም ባይዘው እና በትውልድ ቅብብሎች ይቀጥላል። ይሄው ነውና አሰበና ትንሽ መፍትሄ ግን ወዳውኑ ሊመጣለት አልቻለም፣ ወይም ቁሳቁሶች አላገኘም። እኔም የተሻለ ቁሳቁስ እስከማገኝ ድረስ ከሚቆያልኩና እንደሚከተለው ላሳያችሁ። እኔ ያመጣሁት ሐሳብ እንግዲህ ይህን ይመስላል። እነዚህ ሃይላንዶች ናቸው እንደምትመለከቱት። ከኩሽና ነው እንጨቱን ራሱ የወሰድኩት። ሃይላንዶችን በዚህ መልኩ መቅደድና እንደዚህ አድርገን ማያያዝ። አንድ ገበሬ ቀኑን ሙሉ ማዳበሪያ ሲያደርግ ጎብጦ ከሚውል በቁመት አያችሁት 1 ሜትር ያክል እንጨት ላይ ሃይላንዶችን ከታች በምታዩት መሰረት ክፍት ያደርግና እርስ በርሳቸው ያያይዛቸዋል። ያው በዘመናዊ በተሻለ ትንሰራው ይችላል። እሺ ይሄ ማዳበሪያ ነው ብለን እናስብና አስቡት። ቆሞ መሄድ ብቻ። ችግኙ ስር ይችን ዛብ ያደርጋል። ያውና ለመጠኑን ያው እየመጠነ ማዳበሪያውን ማዳበሪያውን በዛ ነገር በኬሻ ነገር ወይም እንደዛ ነገር ማለት ነው ይይዛል። በአንድ እጁ ይችን በትር ይይዛል፣ በአንድ እጁ ደግሞ ከማዳበሪያው እየቆነጠረ በዚህ በኩል ያውና ይሄ ማዳበሪያ ነው። በዚህ መሰረት ችግኝ ላይ ይቀጥላል ማለት ነው። መምህር መሐመድ ከማሜ ማትስ ሁሌ ብንተባበር ብዙ ነገሮችን መፍታት እንችላለን።